ለጊዜው የሚሆን ምርጫና ለዘላለም የሚሆን ምርጫ በሚል ርዕስ የእግዚአብሔርን ቃል ለማጥናት ጊዜ እንውሰድ። በዚህ ዓለም ውስጥ እየኖሩ የሚጨነቁ ብዙ ሰዎች አሉ። በጥሩ ሁኔታ ኖሬአለሁ ለማለት ሕይወትን እንዴት መኖር አለብኝ? ለዚህም ነው አንዳንድ ሰዎች በተቻለ መጠን ብዙ ሀብት ለመሰብሰብ ጠንክረው በመስራት ወደ ንግድ ሥራ ለመግባት የሚመርጡት። ብዙ የተለያዩ ዘዴዎችን ይሞክራሉና ብዙ ሀብት ለማካበት ከፍተኛ ጥረት ያደርጋሉ። ሌሎች ደግሞ በዚህ ዓለም ውስጥ ዕውቅናና ክብር ለማግኘት በጥንቃቄ ዕቅድ ለማውጣትና ዝና ለማግኘት እርምጃዎችን በመውሰድ ላይ ያተኩራሉ። ያም ሆኖ በዚህ ዓለም ውስጥ በ10 ሺዎች የሚቆጠሩ ነገሮችን ብናሳካም በዚህች ምድር ላይ ያለን ሕይወት ጊዜያዊ ነው። ከ70 እስከ 80 ዓመታት ብቻ ይቆያል። ያ በእርግጠኝነት የምንደርስበት መደምደሚያ ነው። ይሁን እንጂ መጽሐፍ ቅዱስ የመንግሥተ ሰማያት ነገሮች ዘላለማዊ እንደሆኑ ያስተምረናል። እግዚአብሔር በምድራዊ መመዘኛዎች ሊለካ የማይችል ማለቂያ የሌለው ጊዜ እንደሚሰጠን እያሳወቀን ስለሆነ ራሳችን ለጊዜው መኖር አለብንን ወይስ ለዘላለም የሚቆዩትን መምረጥ ብልህነት ይሁን ብለን መጠየቅ አለብን። በዓለም ላይ እንደ ባህር ዳርቻ አሸዋ ወደ 8 ቢሊዮን የሚጠጉ ሰዎች አሉና እያንዳንዳቸው ሕይወታቸውን በራሳቸው መንገድ እየኖሩ ነው። ይህ ሕይወት በዓለም ዙሪያ ያሉ ሰዎች ሁሉ እኩል ተሰጥቷል። እግዚአብሔር ለሁሉም አህጉራትም ሆነ ክልላቶች ምንም ይሁን ምን እኩል 24 ሰዓት ፈቅዷል። በዚች ምድር ላይ ስላለው ጊዜያዊ ሕይወታቸው ብቻ በማሰብ ቀኑን የሚያሳልፉ ሰዎች አሉ። ሆኖም ግን እንደ እኛ ያሉ ሰዎች ለዘላለማዊው መንግሥተ ሰማያት እያዘጋጁና እያቀዱ ነው። የእምነት አባት የነበረው ሰሎሞን በጻፈው ዘገባ መሠረት ሕይወቱን የምድር ሰዎች ሁሉ በጣም በሚመኙት አካባቢና ሁኔታ ውስጥ ኖሯል። እንደ ንጉሥ ኖረ። ዓይኖቹ የፈለጉትን ምንም ነገር አልከለከለም ነበር። ሥልጣንን፣ ሀብትንና ዝናን ጨምሮ የፈለገውን ሁሉ አግኝቶ ነበር። ነገር ግን በመጨረሻ እንዲህ ሲል አወጀ፣ ሁሉም ነገር ከንቱ ነው። በዚህች ምድር ላይ ሲኖር በዚያን ጊዜ ይህንን አላስተዋለም ነበር። ነገር ግን ጊዜ እያለፈ ሲሄድ ወደ ኋላ ዞሮ ለምን እንዲህ አደረግኩ ብሎ አሰበ። ለምን ለእንደዚህ አይነት ነገሮች ብዙ ትኩረት ሰጠው? በሌሊት እንቅልፍን አጥቼ ጤንነቴን ለምን ጎዳው? በዚህ መንገድ ወደ ኋላ መለስ ብሎ ሲያስብ ምን መደምደሚያ ላይ ደረሰ? ሁሉም ትርጉም የለሽ እንደሆነ ተናግረዋል። በዚያን ሰዓት ሳያውቅ በሕይወቱ ውስጥ እንደ ግብ ወይም አቅጣጫ ሊያስቀምጥ ማይገባቸውን ነገሮች ቸኩሎ አደረገ። የከንቱ ከንቱ፣ ሁሉም ነገር ከንቱ፣ የከንቱ ከንቱ ነው። ሁሉም ነገር ከንቱ፣ የከንቱ ከንቱ ነው። ይህ በሰሎሞን የተጻፈው የመክብብ መጽሐፍ መጀመሪያ ላይ የተገኘው መደምደሚያ ነው። ለጊዜው ስለኖረ ለዘላለማዊው የወደፊት ጊዜ መዘጋጀት አልቻለም። ቅጽበታዊ ደስታዎችና ጊዜያዊ ፍላጎቶችን ብቻ ተከትሎ በኖረበት ሕይወቱ ላይ ወደ ኋላ ሲመለከት እንዲህ ሲል ተገነዘበ፣ ሁሉም ነገር ከንቱ ነው። በመጨረሻም እግዚአብሔርን መፍራትና ትእዛዛቱን መጠበቅ፣ እሴቶችና ዓላማዎቹን ይዞ መኖር በእርግጥም ትክክለኛ የሕይወት መንገድ መሆኑን አብራርቷል። ይህም አንድ ሰው ሊከተለው የሚችለው እጅግ አስፈላጊና ተስማሚ ሕይወት ነው። ያንን ትዕይንት ስንመለከት ይህን ጥያቄ እናሰላስል። ጊዜያዊውን ምርጫዎች ብቻ በማድረግ እንኑር ወይስ ለዘላለማዊው ምርጫዎችን በማድረግ እንኑር? ከዚህ ቅጽበት ጀምሮ የተሰጠን ጊዜ በከንቱ እንዳይባክን እጠይቃለሁ።
መክብብ ምዕራፍ 1ን እንመልከት። መክብብ ምዕራፍ 1 ቁጥር 1 በኢየሩሳሌም የነገሰው የዳዊት ልጅ የሰባኪው ቃል። የከንቱ ከንቱ ይላል ሰባኪው፣ ሁሉም ነገር ከንቱ፣ የከንቱ ከንቱ ነው። ከፀሐይ በታች ከሚለፋበት ተግባር ሁሉ ሰው ምን ትርፍ ያገኛል? ትውልድ ይሄዳል፣ ትውልድ ይመጣል፣ ምድር ግን ለዘላለም ጸንታ ትኖራለች። ፀሐይ ትወጣለች ትጠልቃለችም፣ ወደምትወጣበትም ለመመለስ ትጣደፋለች። ነፋስ ወደ ደቡብ ይነፍሳል፣ ወደ ሰሜንም ይመለሳል፣ ዞሮ ዞሮ ይሄዳል፣ ዘወትርም ወደ ዑደቱ ይመለሳል። ወንዞች ሁሉ ወደ ባሕር ይፈሳሉ፣ ባሕሩ ግን ፈጽሞ አይሞላም። ወንዞች ወደ መጡበት ስፍራ ወደዚያ እንደገና ይመለሳሉ። ሰው መናገር ከሚችለው በላይ ነገሮች ሁሉ አድካሚ ናቸው። ዓይን ከማየት አይጠግብም፣ ጆሮም በመስማት አይሞላ። የነበረው ነገር እንደገና ይሆናል፣ የተደረገውም ተመልሶ ይደረጋል። ከፀሐይ በታች ምንም አዲስ ነገር የለም። ማንም እነሆ ይህ አዲስ ነገር ነው ሊል የሚችለው አንዳች ነገር አለን? ቀድሞውኑ በዚሁ የነበረ ነው፣ ከእኛ በፊት የሆነ ነው። የቀድሞ ነገሮች መታሰቢያ የላቸውም፣ ወደፊት የሚመጡትም ቢሆኑ ከእነርሱ በኋላ በሚተኩትም አይታወሱ። ከዚያ ጀምሮ በዝርዝር ማብራራቱን ይቀጥላል። ንፋስን ለመያዝ እንደመሞከር ከንቱ ነገሮች፣ ሰዎች የሚያሳድዱትን ቁሳዊ ፍላጎቶች፣ የክብር ጉጉትና ሁሉንም አይነት ምኞት ዘርዝሯል። ነገር ግን በመጨረሻ ከእነዚህ ውስጥ አንዳቸውም ለራሱ ምንም አይነት እውነተኛ ጥቅም እንዳላመጡ ተገነዘበ። ይህንን የተገነዘበው ሰሎሞን ብቻ አልነበረ። በዓለም ታዋቂው ጀግና ታላቁ አሌክሳንደርም እንዲሁ ታላቅ ሕልም ነበረው። ዓለምን ሁሉ ለማሸነፍ ሕልም ነበረው። ነገር ግን በ33 ዓመቱ ገና በልጅነቱ ሲሞት የሚከተለውን ኑዛዜ ትቶ ሄደ። እጄን ከሬሳ ሳጥኔ ላይ አንጠልጥሉ፣ ሰዎች ምንም ሳሊዝ እንደምሄድ ማየት እንዲችሉ። የከኋላው ያለው ትርጉም ይህ ነው። እያንዳንዱ ልጅ ወደ ዓለም የሚወለደው እጁን ጨብቶ ይዞ ነው። ሁሉንም ነገር የመጨበት መላውን ዓለም ለራሳቸው የመግዛት ፍላጎት ይዘው የተወለዱ ያህል ነው። ሆኖም ግን የሚመለሱበት ጊዜ ሲደርስ ባዶ እጃቸውን ይሄዳሉ፣ ምንም ነገር ሳይዙ። ሰዎችን ሁሉ በፍልስፍናዊ መልኩ ወደዚህ እውነት ለማንቃት ፈልጎ ነበር። በመጨረሻም ይህንን ዓለም ባዶ እጃችንን ለቅቀን እንደምንሄድ እጄን ከሬሳ ሳጥኔ ውጪ አንጠልጥሉት ሲል ጠየቀ። ይህ በዚች ምድር ላይ ላለነው ሕይወት ሁሉ እውነት ነው። እንዲህ አይነቱን ንግድ ብናከናወን ትልቅ ነገር እንደምናገኝና ያንን አይነት ሥራ ብንከታተል ጉልህ የሆነ ነገር ከእሱ እንደሚመጣ እናስባለን። ይሁን እንጂ የምድር ሥርዓት ራሱ ዘላለማዊ የሆነ ነገር እንደሚያቀርብ መጠበቅ አይቻልም። ምክንያቱም ይህች ምድር የመማፀኛ ከተማ ናት። ምድር ለአጭር ጊዜ ብቻ የምናልፍበት ቦታ ናት። ለዚህም ነው ብዙ ፈላስፎች፣ ጠቢባን ሰዎችና በመጽሐፍ ቅዱስ ውስጥ ያሉት ቃላት እንኳን ተመሳሳይ መልእክት የገለጹት። እዚህ ያለንበት ጊዜ የመንገደኛ ዘመንና የመንገደኛ መንገድ ነው አይልምን? ይሁን እንጂ ሰዎች ይህንን አይገነዘቡምና ይህ ዓለም ብቻ ነው ብለው ያስባሉ። በመጨረሻ ምን ይደርስባቸዋል? ያለው መደምደሚያ አንድ ነው። ሁሉም ትርጉም የለሽ ነው። ሁሉም ከንቱ ነው። ሕይወት በመጨረሻ ምንም አያስቀርም የሚል ብቻ ነው። ይህም የዚህን ምድር እውነተኛ ተፈጥሮ ስለማይረዱ ነው። የዚህ ዓለም ሥርዓት ምንም ነገር ቢሞላን በመንፈሳዊ መንገድ የተነደፈ አይደለም። ይህንን ክፍተት ለመሙላት የተነደፈው ቦታ የት ነው? የዘላለም መንግሥተ ሰማያችን አይደለንን? የእግዚአብሔር መንግሥት ነው። ለዚህም ነው ኢየሱስ የሰው ልጅ ሁሉ በእግዚአብሔር ማመን እንዳለብን እንድናውቅ የፈለገው።
በሥጋ ወደዚች ምድር መጥቶ ስለ ኃጢአታችን በመስቀል ላይ ለመስቀል አላመነታም። ይህንን በመጽሐፍ ቅዱስ መረዳት እንችላለን። ስለዚህ ዛሬ በምድር ላይ ካሉት እጅግ ጥበበኞችና አስተዋዮች ይልቅ በእግዚአብሔር የሚያምኑና የእግዚአብሔርን ሥራ የሚሠሩ ጥበበኞች ናቸው። ሰሎሞን የጥበብ ንጉሥ ተብሎ ቢጠራም በሕይወቱ መጨረሻ ላይ ያገኘው መልስ ወደ አንድ መደምደሚያ ብቻ አመራ። ከመክብብ የመጀመሪያ ምዕራፍ ጀምሮ እስከ ምዕራፍ 10ና 11 ድረስ ሕይወታችን ነፋስን እንደማሳደድ ባሉ ትርጉም በሌላቸው ነገሮች የተሞላ መሆኑን ደጋግሞ መዝግቧል። ወደ ምዕራፍ 12 እንሸጋገር። መክብብ ምዕራፍ 12 ቁጥር 7 አፈር ወደ መታበት መሬት ሳይመለስ መንፈስም ወደ ሰጠው ወደ አምላክ ሳይመለስ ፈጣሪህን አስብ። አንድ ሰው ሲሞት ሰውነቱ በአፈር ውስጥ ተቀብሮ ወደ አፈር ይመለሳል። መንፈሱም ማለትም የተሰጠው ነፍስ ደግሞ ወደ እግዚአብሔር መመለስ አለበት። ስለዚህ የሕይወታችን ፍሬ ነገር ነፍሳችን ነው አይደል? ነፍስ አሁን የሥጋ ድንኳን ለብሳለች። ይሁን እንጂ ሰው ሲሞት መንፈሱና ሥጋው ይለያያሉ። ሥጋው ወደ መሬት ይመለሳል። በእኛ ውስጥ ያለው መንፈስም ወደ ዘላለማዊው የእግዚአብሔር መንግሥት ይመለሳል። በዚያን ጊዜ ጥያቄው ተፈቷል። ወደ መንግሥተ ሰማያት እሄዳለሁ ወይስ ለዘላለም በሲኦል እቃተላለሁ? መጽሐፍ ቅዱስ ይህ መዳረሻችንን የሚወስንበት ጊዜ እንደሆነ ያስተምረናል። ይህ የመክብብ ጸሐፊ የሆነው ሰሎሞን የሰጠው መደምደሚያ ነው። ቁጥር 8ን እንመልከት። ምን ይላል? የከንቱ ከንቱ ሁሉም ነገር ከንቱ ነው ይላል። አሁን ይህንን ጥቅስ ስታነቡ አንዳንዶቻችሁ መጽሐፍ ቅዱስ በጣም ተስፋ አስቆራጭ እና ጥርጣሬ በተሞላበት መንገድ እንደተጻፈ ሊሰማችሁ ይችላል። ግን ጉዳዩ በፍጹም እንደዚህ አይደለም። ቅዱሳት መጽሐፍት የሚያስተምሩን በዚች ምድር ላይ በታማኝነት መኖር እንዳለብንና በመንግሥቱም የእግዚአብሔርን በረከት እንድንቀበል የሚያስችሉንን ምርጫዎች ማድረግ እንዳለብን ነው። በቁጥር 13 ላይ የሶሎሞንን መደምደሚያ እንመልከት። ቁጥር 13ን እንመልከት። እነሆ ሁሉ ነገር ከሰማችሁ የነገሩ ሁሉ ድምዳሜ ይህ ነው፣ አምላክን ፍራ፣ ትእዛዞቹንም ጠብቅ፣ ይህ የሰው ሁለንተናዊ ተግባሩ ነውና። የሰው ልጅ በዚህች ምድር ላይ ለመኖር ከሁሉ የተሻለው መንገድ እግዚአብሔርን መፍራትና ትእዛዛቱን ሁሉ መጠበቅ እንደሆነ ደምድሟል። ከዚያ ውጪ ሌላ ነገር በመጨረሻ ወደ የት ይመራል? ለምሳሌ ለእውቀት ስግብግብነት፣ ለዝና ስግብግብነት፣ ለሀብት ማሳደድ ወይም ወደ ፍቅር ፍለጋ ይመራል። ንጉሥ ሰሎሞን እንዲህ አለ፣ ይህም ነፋስን እንደ መከተል መሆኑን ተረዳሁ። በቀላሉ ሲታይ ምንም የሚቀርም ሆነ የሚገኝ ነገር የለም። ይህ ለሰሎሞን ብቻ ሳይሆን ለዓለም ታላላቅ ሰዎችም እውነት ነው። ሁሉም ተመሳሳይ ታሪኮችን ይናገራሉ። ይህ ለእንደዚህ አይነት ድንቅ ሰዎች ብቻ ናቸው? ለተራ ሰዎችም ያው ተመሳሳይ ነው። ተራ ኑሮ ኖርን የሚሉ ሰዎች እንኳን ወጣት ሳለሁ በጣም አስደናቂና ልዩ ሰው ነበርኩ፣ ነገር ግን እያደግኩ ሲሄድ ጓደኞቼ ሄዱ፣ በዙሪያዬ ያሉት ሰዎችም ሄዱ፣ ጎረቤቶቼም ሄዱ፣ ሁሉም ሞቱ። ይህንን ሕይወት ለምን እንደኖርኩ አላውቅ። አብዛኛው ሰው እንዲህ ይላል ማለት ማጋነን አይሆን። እግዚአብሔር የመጽሐፍ ቅዱስን ቃላት የሰጠን ለዚህ አይደለምን? በዚች ምድር ላይ ሕይወታችንን እንዴት መምራት እንዳለብንና በጣም ጥበብ የተሞላበትን መንገድ ለማስታወስ አይደለንም? በመክብብ ምዕራፍ 12 ላይ ሰሎሞን እንዲህ አለ፣ እነሆ ሁሉ ነገር ከተሰማ ዘንድ የነገሩ ሁሉ ድምዳሜ ይህ ነው፣ አምላክን ፍራ፣ ትእዛዞቹንም ጠብቅ፣ ይህም ሕይወታችንን የምንኖርበት እጅግ ትክክለኛ መንገድ ነው ብሏል።
እሱ የሚፈልገውን ሁሉ ይወድ ነበር። እንደ ንጉሥ ነግሶ ብዙ ሚስቶችና ቁባቶች ነበሩት። ነገር ግን እነዚህ ሁሉ ከንቱ ነበሩ። ሰሎሞን እጅግ ብዙ ሀብት ነበረው። ይሁን እንጂ ትርጉም የለሽ ነበር። ዕውቀቱም ሆነ ክብሩም ትርጉም የለሽ ነበር። ሕይወቱ ሊያልፍ በተቃረበበት ጊዜ ለማጠራቀም ጠንክሮ የሠራው ሁሉ ሕይወቱን ሊያድን እንደማይችል ተገነዘበ። ሁላችንም ዛሬ የተማርነውን የመጽሐፍ ቅዱስ ትምህርት ችላ ሳንል ሕይወታችንን በትክክለኛው አቅጣጫ በጥንቃቄ ማስተካከል አለብን። የእግዚአብሔርን ሥራ ለመፈጸም የምንችለውን ሁሉ ማድረግ አለብን። በትጋት መጸለይና የእግዚአብሔርን ቃል በትጋት ማጥናት አለብን። ዓለምን በትጋት ለማናቅ የሰው ልጅን ሁሉ ወደ ንስሐ ለመምራትና ወደ መንግሥተ ሰማያት ለመምራት በዚህ ሥራ ላይ ልባችንን፣ አእምሮአችንንና ኃይላችንን ሁሉ ማዋል አለብን። በዚህ ምክንያት እግዚአብሔር በአንደኛ ጴጥሮስ መጽሐፍ አማካኝነት ስለ መንግሥቱ ሥራ ያስተምረናል። እስቲ አንደኛ ጴጥሮስ ምዕራፍ 1 ቁጥር 7ን እንመልከት። እኛ ጴጥሮስ ምዕራፍ 1 ቁጥር 7 እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራም ጠፊ ከሆነው ወርቅ ይልቅ እጅግ የከበረው እምነታችሁ እውነተኛ መሆኑን እንዲረጋገጥ ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናን፣ ክብርና ውዳሴን እንዲያስገኝላችሁ ነው። እርሱንም ሳታዩት ትወድዱታላችሁ፣ አሁን ባታዩትም በእርሱ ታምናላችሁ። መግለጽ በማይቻልና ክብር በሞላበት ሐሴት ደስ ብሏችኋል። የእምነታችሁን ፍጻሜ ምን እየተቀበላችሁ ነው? እርሱም የነፍሳችሁን ድነት እየተቀበላችሁ ነውና። ነፍሳችን ስትድን ወዴት እንሄዳለን? ወደ መንግሥተ ሰማያት እንሄዳለን። የኃጢአትን ይቅርታ ተቀብለን ወደ ዘላለማዊው መንግሥት እንገባለን። በእግዚአብሔር ፊት የመኖርን እና በበረከቶቹ ለዘላለም መደሰት የከበረ ጊዜ አይሰጠንምን? በአንደኛ ቆሮንቶስ ምዕራፍ 2 ላይ ነቢዩ መንግሥተ ሰማያትን በሚከተለው መንገድ ገልጾታል። ወደ አንደኛ ቆሮንቶስ ምዕራፍ 2 እንሸጋገር። እንደ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ይሁን እንጂ እንደ ተጻፈው ዓይን ያላየውን ጆሮ ያልሰማውን የሰውም ልብ ያላሰበውን እግዚአብሔር ለሚወድዱት አዘጋጅቷል። አንደኛ ቆሮንቶስ 2 እግዚአብሔር ለሚወዱት ያዘጋጀው መንግሥተ ሰማያት ከምናስበው በላይ እንደሆነ ያሳወቀናል። ዓይን ያላየው ጆሮ ያልሰማው የሰው አእምሮ እንኳን በታላቅ ምናብ እንኳን ያላሰበው ክብር የሞላበት ዓለም እግዚአብሔር እንዲህ አይነቱን ዓለም እያዘጋጀልን እንድንገነዘብ ያደርገናል። ይህ ሐዋርያ ጳውሎስ ወደ ሦስተኛው ሰማይ ሲነጠቅ ያየው ዓለም ነው። የማይመረመሩ ምቾት እና የማይገለጹ ትዕይንቶች በዐይኖቹ ፊት ተገለጡ። ስለዚያ ዓለም ነቢዩ ዳንኤል ቅዱሳን ሰዎች ለዘለዓለምና ለዘለዓለም ይወርሱታል ብሏል። በአንደኛ ቆሮንቶስ ምዕራፍ 2 ላይ ሐዋርያው ጳውሎስ እንዲህ ሲል ጽፏል። ዓይን ያላየው ጆሮ ያልሰማው አእምሮም ያላሰበው ዓለም ይሰጠናል። ሁላችሁም በዚህ ዓለም በእውነት የምናምን ከሆነ ከእንግዲህ ተራ ኑሮ መኖር የለብንም። ይህ አስደናቂ ዓለም ከተሰጠኝ ምን ማዘጋጀት አለብኝ? ቋንቋውን ማዘጋጀት አለብን። እዚያ ለመኖር ራሳችንን ለማላመድ የዚያን ቦታ እያንዳንዱን ገጽታ በትጋት ማጥናት የለብንም? እንዲሁም በዚያ ዓለም ላይ የሚገዛውን እግዚአብሔርን ለማስደሰት ምን ማድረግ እችላለሁ ብለን ማሰብ አለብን። በዘላለማዊው መንግሥተ ሰማያት የምናምን ከሆነ ለዚያ ቦታ በእውነት ምን ማዘጋጀት አለብን?
በዚች ምድር ላይ ምን አይነት ሕይወት መኖር አለብን? ሌሎቹን ለማስደመም የታሰበ ሕይወት ከመኖር ይልቅ ከዚህ ቅጽበት ጀምሮ ከምንመኘው ዓለም አንጻር እንዴት መኖር አለብን? ራሳችንን እንደገና ማስተካከል አለብን። የእግዚአብሔር ትምህርቶች በአዲሱ ቃል ኪዳን ማዕቀፍ ውስጥ የተደራጁት ለዚህ አይደለምን? የሰንበትን ቀንንና ሰባቱን ዓመታዊ በዓላት እናከብራለን። ከዚያም እግዚአብሔር ሕዝቡን በጽዮን ውብና መልካም ስፍራዎች እንዲኖሩ የሚጠራባቸው እነዚህ ሁሉ ቃላት አሉ። በዚህም በጽድቅ ሕይወታቸው የዓለም ጨውና ብርሃን ይሆናሉ። እነዚህ ሁሉ ነገሮች ወደ መንግሥተ ሰማያት ለመግባት ከሚደረገው ዝግጅት ጋር አንድ አካል ናቸው። ይህ እኛም ማድረግ ወይም አለማድረግ የምንመርጠው ነገር አይደለም። ሁላችንም በታማኝነት ልንለማመደው የሚገባ ነገር ነው። በመንግሥተ ሰማያት እናምናለን። በአንደኛ ቆሮንቶስ ላይ እንደተጻፈው ዓይን ያላየው፣ ጆሮ ያልሰማው፣ የሰውም አእምሮ ያላሰበው ዓለም እንደሚሰጠን በጽኑ እናምናለን። በእግዚአብሔር ተስፋ አጥብቀን እናምናለን። ከዚያም ለዚያ ዓለም እንዴት መኖር እንዳለብን ማሰብ አለብን። የተጓዥ ሰው ሕይወት ምን ይመስላል? የተረጋጉ ሰዎች ሕይወት ከተጓዥ ሰው ሕይወት በጣም የተለየ ነው። ሰፋሪዎች በቤታቸው ውስጥ ያለው የግድግዳ ወረቀት ሲሸበሸብ ወይም ሲቆሽሽ ቅሬታ ሊያሰሙ ይችላሉ። ቅሬታ ሊያሰሙና ለማሻሻል እርምጃዎችን ሊወስዱ ይችላሉ። ግን ስለ ተጓዦች ቅሬታ ማቅረብ አያስፈልጋቸውም። በማግስቱ ጠዋት የሚሄዱ ናቸው። እግዚአብሔር በዚች ምድር ላይ ያለንን ጊዜ የተጓዥ ሕይወት ብሎ የጠራው ለዚህ ነው። ሕይወታችን እንዲህ ነው። ሕይወታችን የተጓዥ መንገድ እንደሆነ አልተጻፈምን? አንዳንድ ጊዜ ንጹሕ የግድግዳ በረከት ባለው ቤት ውስጥ ልንቆይ ወይም ትንሽ ቆሻሻ በሆነ ቤት ውስጥ ልናደር እንችላለን። አንድ ተጓዥ ክፍሉ ለአንድ ሌሊት ሲቆይ ትንሽ ቆሻሻ ቢሆን ቅሬታ ማቅረብ አያስፈልገውም። በማግስቱ ጠዋት መሄድ አለበት። ለዚህም ነው እግዚአብሔር በሰጠን በማንኛውም ሁኔታ እርካታ ሊኖረንና ልናመሰግነው የሚገባው። የምንሄድ ቦታ መንግሥተ ሰማያት አይደለምን? በመንግሥተ ሰማያት ሁሉም ነገር ከምንጠብቀው እና ከምንመኘው ይበልጣል። መንግሥተ ሰማያት ከምንገምተው በላይ ናት። እንዲህ ያለ ዓለም እንዳለ የሚያምኑ ሰዎች ለሰማይ ተስፋ ማጣት ወይም ለአፍታ ብቻ የሚቆዩ ምድራዊ ነገሮችን መጠበቅ የለባቸውም። በምድራዊ ነገሮች እንድንታሰር፣ በእነሱ ምክንያት እንድንሰቃይና እንድንታገል መፍቀድ የለብንም። ጊዜያዊ ወይም ዘላለማዊ ጊዜን መምረጥ የራሳችን ውሳኔ ነው። የምንመረጠው ነገር የሕይወታችን ምሰሶና ግንብ መሆን አለበት። ይህም በመንግሥተ ሰማያት ለምንቀበለው ሽልማት በጸጋ እንድንኖር፣ በዘላለማዊው የእግዚአብሔር መንግሥት ውስጥ የተስፋውን ቃል እንድንናፍቅ ያደርገናል። የራእይ ምዕራፍ 21 ቁጥር 1ን እንመልከት። ራእይ ምዕራፍ 21 ቁጥር 1 ከዚህ በኋላ አዲስ ሰማይና አዲስ ምድር አየሁ። የመጀመሪያው ሰማይና የመጀመሪያይቱ ምድር አልፈዋልና ባሕርም ከእንግዲህ ወዲህ አይኖር። አዲስ ሰማይና አዲስ ምድር እግዚአብሔር ለእኛ ያዘጋጀልንን የከበረውን የሰማይ መንግሥት ያመለክታል። እዚያ የሚከናወኑትን አንዳንድ ነገሮች ለማየት ቁጥር 4ን እንመልከት። ቁጥር 4ን እንመልከት። እምባን ሁሉ ከዓይናቸው ያብሳል። ከእንግዲህ ወዲህ ምን አይኖርም? ሞት። ሞት የኃጢአት ውጤት ስለሆነ ይህ ማለት ኃጢአት ራሱ ከእንግዲህ የለም ማለት ነው። በሌላ አነጋገር ሞት የለም የሚለው ቃል ይህ የዘላለም ሕይወት ብቻ የሚገኝበት ቦታ መሆኑን ያመለክታል አይደል?
ከእንግዲህ ወዲህ ሞት ወይም ሐዘን ወይም ልቅሶ ወይም ስቃይ አይኖርም፣ የቀደመው ሥርዓት አልፏልና። በዙፋኑ ላይ የተቀመጠውም እነሆ እኔ ሁሉን ነገር አዲስ አደርጋለሁ አለ። ደግሞም ይህ ቃል የታመነና እውነት ስለሆነ ጻፍ አለ። ይህ በአካላዊ ባለ ሦስት አቅጣጫዊ ዓለም ውስጥ ያጋጠመን አይነት የኑሮ ሁኔታ አይደለም። እግዚአብሔር አሁን እንኳን ሁሉም ነገር ሙሉ በሙሉ አዲስ የሚመስልበትን ሰማይን እያዘጋጀ መሆኑንና እኛንም እየጠበቀን እንደሆነ ይናገራል። በዚች ምድር ላይ ላሉ መንገደኞች ሕይወት ጊዜያዊና ከዚያም የሚጠፋው ከዘላለም ሕይወታችን ሊበልጥባቸው አይችልም። ለምሳሌ በኮሪያ ከመኖር ይልቅ በዩናይትድ ስቴትስ ውስጥ ለቀሪው የሕይወት ዘመንህ የመኖር ዕድል ቢሰጥህ ፍላጎትህ በተፈጥሮው የት ይሆናል? በዩናይትድ ስቴትስ ወይስ በኮሪያ? ዛሬ እዚህ እንደምትኖር አስብ፣ ነገር ግን ከነገ ጀምሮ በዩናይትድ ስቴትስ ትኖራለህ። እንደዚያ ቢሆን ኖሮ ቋንቋውን መማር፣ ሕጎቹን መረዳትና ሕዝቡ የሚወደውን ማወቅ ትጀምራለህ። ሕይወቴን በዚህ መንገድ ኖራለሁ፣ ነገር ግን የእነሱን የአኗኗር ዘይቤ ለመከተል የጎደለኝን ነገር አግኝቼ ያንን ክፍተት ለመሞላት ጥረት ማድረግ የለብኝም ብለህ ታስብ ይሆናል። ይህች ምድር ለእኛም እንደዚያ ናት። መንግሥተ ሰማያት ለዘላለም የምንኖርበት ቦታ ሲሆን ይህች ምድር ግን 30 ወይም 40 ዓመታት በቅጽበት የሚያልፉበት ቦታ ነው። እንደዚያ ከሆነ ምንም እንኳን አሁን በዚች ምድር ላይ የኖርን ቢሆንም በመጨረሻ የምንሄድበት ቦታ መንፈሳዊ ቤታችን መንግሥተ ሰማያት አይደለንን? ለመንግሥተ ሰማያት ስል በእግዚአብሔር ፊት ትርጉም ያለው የሚክስና የሚገባ ሕይወት ኖሬ ያለሁ? የጽድቅ ሕይወት ኖሬ ያለሁ? ለእግዚአብሔር ብዙ ክብር የሚሰጥ ሕይወት ኖሬ ያለው? ዛሬ እነዚህን ሁሉ ጉዳዮች እንደገና እናስብና ጊዜያዊውን እየመረጥኩ ነው ወይስ ዘላለማዊውን እየመረጥኩ ነው ብለን ራሳችንን እንጠይቅ። እያንዳንዳችን እግዚአብሔርን የሚያስደስተውን ባህሪ ሙሉ በሙሉ የምንገልጽ ክርስቲያኖች እንድንሆን በቅንነት ራሳችንን ለማሰላሰል ጊዜ መውሰድ እንችል ዘንድ ተስፋ አደርጋለሁ። ለዚህ ጨለማና አሳዛኝ ዓለም ተስፋ እንድታመጡና ለሌሎችም የመንግሥተ ሰማያትን ተስፋ እንድታቀርቡ አጥብቄ እጠይቃችኋለሁ። ከዚህ በፊት በዚች ምድር ላይ የኖሩ ብዙዎች ተመሳሳይ ነገር ተናገረው ነበር። ነገር ግን ዛሬ ያሉ ሰዎች በቂ ጊዜ ስለኖሩና ያንን ተሞክሮ ስለጎደላቸው ብዙውንም ጊዜ በሕይወቴ ውስጥ የተለየ ነገር መኖር አለበት ይላሉ። በርካታ ፈላስፎች፣ ሳይንቲስቶች፣ ጀግኖችና የንጉሣዊ ቤተሰብ አባላት ነበሩ። በታሪክ ውስጥ ስንት ናቸው? እነዚህን ሁሉ ዘገባዎች ብንሰበስብም ሁሉም ሰሎሞን ከተናገረው ጋር የተያያዙ ናቸው። እንደምታውቁት ናፖሊዮን በቅርብ ጊዜ ታሪክ ውስጥ ታላቅ ጀግና ነበር አይደል? እሱም ወደ ሴንት ሄሌና ደሴት በግዞት ተወሰደ። ከመሞቱም በፊት አንድ አስተያየት ሰጠ። ኢየሱስ የተሳነው ይመስላል፣ ግን ዛሬ ዓለምን ሸፍኗል። የተሳካልኝ መሰለኝ፣ ግን በዚች ትንሽ ሩቅ ደሴት ላይ ብቻዬን የሞትኩና የተረሳሁ ነው። ኢየሱስ የተሳነው ይመስል ነበር፣ ግን ተሳክቶለታል። የተሳካልኝ መሰለኝ፣ ግን አልተሳካልኝም ማለቱ ነበር። በዚህ ላይ ስናሰላስል እኔና እናንተ የክርስቶስን የተሳካ ሕይወት በቅንነት በጸጋ የምንከተል ሰዎች እንድንሆን አጥብቄ እጠይቃለሁ። ዛሬ ወደ ቤት ስትመለስ በእርግጥ ሕይወቴን በትክክለኛው መንገድ እየኖርኩ ነው ብለህ ራስህን ጠይቅ። ቤተ ክርስቲያን ብሄድም ሐሳቤና አእምሮዬ አሁንም በዓለም ውስጥ አልተጠመቁምን?
እግዚአብሔር የሚፈልጋቸውን ባሕርያት ያላገኘሁት ወደ ዓለማዊው ዓለም በጣም በማመዘን ነውን። ስለ ራሳችሁ ለማሰላሰል እና ልባችሁን ለመመርመር ለራሳችሁ ጊዜና ቦታ እንድትሰጡ እጠይቃለሁ። እንዲህ በማድረግ በየቀኑ ከእግዚአብሔር ጋር እንጓዝና ወደ መንግሥተ ሰማያት እንሂድ። በዚህም የዛሬውን ስብከት ማጠቃለል እፈልጋለሁ። በጣም አመሰግናለሁ።